ምን ነው እሷ ደግሞ ኪችን አበዛች። እኔ እንጃ። እባክህ ተወኝ ካሌብ፣ ልለምንህ በቃ ከህይወቴ ይውጣልኝ። እንዴ አልፈልግም። አግቢ ቅዱስን ፍቺና እኔን አግቢ። ብቻ ስነቃ ከካሌብ ጋር ራሴን አንድ አልጋ ውስጥ አገኘሁት እና ከሱ አረገሽ? ሳምሪ በጣም ይቅርታ። አንቺ እውነተኛ ሰው ነሽ። እኔ ነኝ አልረዳ ያልኩሽ። አረ ችግር የለውም ትዬ። ይቅርታ እንድታደርጊልኝ እፈልጋለሁ። እባክሽ ይቅርታ አድርጊልኝ። እውነት ይቅርታ አድርጊልሻለሁ ትዬ፣ እውነት። እሺ አመሰግናለሁ በጣም ሳምሪ። እሺ ያው መቼም ሁሉንም ነገር ካወቅሽ ያረገዝኩትም ከካሌብ እንደሆነ ታውቂያለሽ ማለት ነው አይደል? እንዴ ምን ነው ደነገጣችሁ? አይ ምንም፣ በር ስትከፍቺ ያስደንግጠሽን ነው። እሺ ይቅርታ። ቆይ ለምንድን ነው እያመመሽ ጉድ ጉድ የምትይው ነው ወይስ እኔን እንደ እንግዳ እያየሽኝ ነው? አረ እንዴ አንቺን እንደ እንግዳ እኮ ነው። ያንጫወት እዛ ሂጂ ትዬ፣ በቃ እኔ ያዘጋጀዋለሁ። እሺ መስኪ ሂጂ፣ ቁጭ በይ፣ በቃ እመጣለሁ። እሺ በቃ እኔ ከቅዱሴ ጋር ተጫውቁ ጠብቅሻለሁ። እሺ 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 መስኪ። የሰማችን ይመስልሻል ሳምሪ? አይ አይመስለኝም። በጭንቀት ልፈነዳ ነው። የማደርገው ነገር በሙሉ ግራ ገብቶኛል። ይሄ ውርደት መቼም ቢሆን ከኔ እንደማይጠፋ አውቃለሁ። ደህና እንደሆንኩ ለማሳየት እየጣርኩ ነው፣ ግን ጥረቱ ራሱ በጣም አድክሞኛል። አይዞሽ ትዬ፣ ያልፋል። ምንም ቢሆን ከዚህ በኋላ ደህና መሆን አልችልም። የኔ ደስታ በቃ ጠፍቷል። ከዚህ በኋላ ሰማ አልሰማ ሆኗል በቃ ጭንቀቴ። እትዬ ሁሉንም ነገር አውቃለሁ። በምን አይነት መንገድ ጠምዝዞ እዚህ ውስጥ እንዳስገባሽም አውቃለሁ። ምንም ነገር አልተፈጠረም። እኔ ምንም ነገር እንዳልተፈጠረ ሁሉንም ነገር እረሳዋለሁ። አንቺ ምንም እንዳልተፈጠረ እርሺው እትዬ። እውነት ሳምሪ? እማዬ ትሙት እትዬ፣ ከኔ ውጪ ማንም ሰው ጋር አይደርስም። አንቺም ሌላ ሰው እንዳይሰማ በጣም ተጠንቀቂ። በቃ ነርሳው እትዬ። እኔ የምፈልገው የአንቺና የጋሼን አብሮነት ነው። ሌላ ምንም ነገር አልፈልግም። አመሰግናለሁ ሳምሪ። አረ ችግር የለውም። አሁን ሂጂ በቃ። እሺ እሺ እሄዳለሁ። እሺ እና እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ጠፋክ እኮ። ተጠፋፋን በጣም። እንዴ ችግር ጊዜ ብቻ ነው እንደምንገናኘው? አንዳንድ ጊዜ ሻይ ቡና በል እንጂ ተገናኝተን ምን ታደርጊዋለሽ? ትዳር እኮ ነው። ትዳር ደግሞ ብዙ ኃላፊነት አለ ታውቂያለሽ። የዚህ ነው እናስ ስራ አሪፍ ነው? አሪፍ ነው። እኔ የምልሽ ጥላሽ ጠፋች አይደለ? ቆይ ልጥራት። አረ ቁጭ በል፣ እኔ ጠርቻታለሁ። ይሻላል? ትቻችሁ ጠፋ አይደለ? ይቅርታ ይልዬ ሳምጋለሽ አይደል? ምንድነው አንቺ ሰው ተለብያስ? ነይ ዘና እንድትይ ልብስሽን ቀይሪ። እሺ ነይ እንሂድ። መጣበቅ ቅዱሴ። እሺ መስኪ ጌቢ አሪፍ ክፍል ነው። በእውነት ሰርፕራይዝ ነው ያደረግሽን። በጣም ነው ደስ ያለኝ ደግሞ ስለመጣሽ።
እኔ ግን በጣም ነው የተናደድኩብሽ። ቢያንስ የሁሉ ነገር ስታሳልፊ እንዴት አትደውይልኝም? ነው ወይስ የአባት ልጅ ስለሆንኩ ነው እያራቅሽኝ ያለሽው? መስኪ ምን እያልሽ ነው? ምን ሆነሽ ነው? የኔ ቆንጆ ላናድድሽ እኮ ፈልጌ አይደለም፣ ግን በቃ ስላናደድሽኝ ነው። ምን አለበት ጭንቀትሽን ብካፈልሽ? ህመሙ ከመጣ የተናነስም አይደል? ድንገት ነው የሆነው መስኪ። በዛ ነገር ማንንም ማሰብ አልቻልኩም። በጣም አዝኜ ነበረ። እኔ እንጃ በቃ በጣም ከፍቶኝ ነበር። እሺ በቃ ይቅርታሽ። ልጄን ነው ያጣሁት መስኪ። ልጄን አጥቻለሁ። እሺ በቃ ልብስሽን ቀይረሽ ነይ። ካሌብ ማን ነው? እንዴት አወቅሽ? ማለት ይሄንን ነገር እንዴት ልትሰሚ ቻልሽ? እሱን ተይውና ማን እንደሆነ ብቻ ንገሪኝ። ካሌብ መቼ የሚያድረው ሰው ብር አድርጎሽ ሄዶ ካሌብ አይደለም አይደል? ምን መሰለሽ፣ እሱ ነው ሄሉ። አዎ። እንዴት መጣ? ቆይ ውጪ እንደሆነ እኮ ነው የማውቀው። አዎ እዛ ነበር፣ ግን ከቅዱስ ጋር ጓደኛ ሆኖ እዚህ ለማረፍ መጣ። የት? እዚህ ቤት? አዎ። እና ከሱ አረገሽ? እንዴ ምንድነው? ታስረካል ነበር እንዴ? ትሰሚኛለሽ? እኔ ካሌብ፣ እኔን ማንም ሊያስረኝም ሊጥለኝም አይችልም። እሺ በአንቺ ቤት አሁን እኔን ጥለሽ ልብሽ ውልቅ ብሏል አይደል? እሺ ዞር በደል ይለቀቀኝ። ይኸውልሽ አሁን እኔ ምንም አላረግልሽ። ሰሚኛለሽ? አሁን አንቺ እኔን እንድታየኝ የፈለኩት እንዳልታሰርኩ፣ ከዛ ደግሞ አንቺንና ያ ከሃዲ መንሱርን እንደምቀጣችሁ። ይኸውላችሁ እኔ ላይ ባደረጋችሁት ነገር ዘላለማችሁን እንደምትጸጸቱ እንድታቂ ነው እሺ የመጣሁት። ምን ነው ያን ቀን አንደበቴን በዘጋው ትላላችሁ? እየጠበኩሽ እኮ ነው ሄሉ፣ ንገሪኝ እንጂ። እንዴ ቆይ አንቺ ይህን ነገር እንዴት አወቅሽ? ይኸው አሁን ነገርሽኝ አይደል እንዴ? መስኪ ከሰራተኛሽ ጋር ስታወሪ ሰምቼሻለሁ። ጠጥቼ ነበር። ምን እንደተፈጠረ እንኳን አላውቅም። ከቅዱሴ ጋር ተጋጭተን ነበር። ከዛ በንዴት ከቤት ስወጣ ካሌብ ደግሞ ወደ ቤት ሲመጣ ተገናኘን። ከዛ ከዚህ ይዞኝ እንዲሄድ ነገርኩት። መጠጣት እፈልጋለሁ ብዬው እሺ ብሎ ስንጠጣና ስንጨፍር ትዝ ይለኛል። ከዛ በኋላ ምን እንደተፈጠረ አላውቅም። ብቻ ስነቃ ከካሌብ ጋር ራሴን አንድ አልጋ ውስጥ አገኘሁት። በጣም ነበር የደነገጥኩት፣ ግን በቃ ልለውጠው የማልችለው ነገር ነው። ከዛ በኋላ ህመሜን ዋጥ አድርጌ መኖር ጀመርኩ። ከዛ ረከስኩ። በጣም ተጎድተሻል የኔ ውድ። ይሄ ሁሉ ነገር ሲሆን ብትደውይልኝ እኮ ጥሩ ነበረ።
ቢያንስ ስሜትሽን የምታጋሪው ሰው ከጎንሽ ይሆን ነበር እኮ። እኔ ምን አፍ ኖሮኝ ምን ድፍረት ኖሮኝ እንደዚህ ሆኜ ብዬ እናገራለሁ? መስኪ እኔ አልችልም። እና ከሰራተኛ ጋር ማውራት ይሻላል። ምን አማራጭ አለኝ? ከእሷ ጋር ስታወሪ ምን ያህል ሰው እንዳጣሽ ነው የተሰማኝ እና በጣም ነው ያዘንኩት። እሷ ግን ገንዘብ ከተሰጣት እኮ ሚስጥርሽን ከመናገር ወደ ኋላ አትልም። ማ ሳምሪ? ሳምሪ የዚህ ትዳር ምሰሶ ትመስለኛለች። እኔና ቅዱስ በመሀላችን የማንፈታው ችግር ሲገጥመን በእሷ ነው የምንፈታው። እስከ ዛሬ እሷ ባትኖር ኖሮ ትዳራችን ፈርሶ እኔም ቅዱስም ሀዘን ላይ ነበር የምንሆነው። ባክሽ ታያት፣ የእሷ ምሰሶነት ባዳ ድሮም ባዳ ነው። አልፈርድብሽም፣ ለእኔ ያዝነሽ ነው። ግን ሳምሪን ስታውቂያት ትክክል እንደሆንኩኝ ይገባሻል። ሳምሪ ባዳ ሳትሆን ቤተሰብ ናት። ይሁንልሽ፣ ከጀርባ ስታጠቃሽ ያኔ ይገባሻል። አደራ መስኪ፣ ይህንን ነገር ለማንም ሰው እንዳትናገሪ። አታስቢ፣ ምንም እንዳላልሽኝ ቆጥረዋለሁ። ይቅርታ መስኪ፣ ላለማስታወስ ብዬ ነው። ችግር የለውም። እሺ በቃ ልብስ ቀይሪና ነኝ፣ እኔ ቅዱስ ጋር ነኝ። እሺ በቃ እሺ። ያሰብኩት ሀሳብ እንዲህ በአንድ ቀን ይሳካልኛል ብዬ አላሰብኩም ነበር። ጠጥቼ ነበር። ምን እንደተፈጠረ እንኳን አላውቅም። ከቅዱሴ ጋር ተጋጭተን ነበር። ብቻ ስነቃ ከካሌብ ጋር ራሴን አንድ አልጋ ውስጥ አገኘሁት። ከዛ ረከስኩ። ጥሩ ጉዟችንን በስኬት ጀምረናል። በደንብ ጥብቅ አድርገህ ቀፈኝ እስኪ። ያው እሺ፣ ምን ሆነሽ ነው ያኔ ያልፈረሽው? አይ አልፈራውም። ሄሊ ባልሽ እኮ ነው። የሆነ ነገር ስትሆኚ ጠንቅቄ ያውቅሻለሁ። እንደዚህ የሚያቅባል ያለኝ ማለት ነው። እናስ ከልቡ ባል እኮ ነው የሰጠሽ። ወሬኛ እንደ ማሪ ንገሪኝ እስኪ፣ ምንድን ነው የፈራሽው ነገር? እኔ እንጃ አላውቅም፣ ብቻ ግን ፍርሃት ይለኛል። ሄሊ ከዚህ በኋላ ምንም ነገር እንዳትደብቂ። ምንም ነገር ቢሆን አጠገብሽ እንዲደርስ አላደረገውም። በምችለው መንገድ ጠብቅሻለሁ። ወይ ታድዬ ዝም በይ እባክሽ፣ ወሬኛ ዝም በይ። አትተውን ያረድም እንዲህ ስትስቂ እንዴት እንደሚያምርብሽ። ቅዱሴ ተውን ያረድም። አልተውሽም፣ ሳቂ እስኪ። ሁሌም ሳቂሽ አትፍሪሽ። ማን ነው? ሳምሪ ትወጣለች። ስቆጣ ሳምሪ ምን ፈለግሽኝ እንዴ? አዎ ትዬ፣ አንዴ ላናግርሽ። መጣሁ ቅዱሴ። እሺ
ነው ሳምሪ? እትዬ ካሌብ አልታሰረም? እዚህ መጥቶ ነበር እንዴ? ካሌብ እንዳልታሰረ ታውቂያለሽ እንዴ እትዬ? ኧረ እኔ አላውቅም። አብረን አይደል እንዴ ፖሊሶች ይዘውት ሲሄዱ ያየነው? እሱማው። የት አግኝተሽው ነው? ቆይ መንገድ ላይ። እትዬ መታሰር አለበት ግዴታ፣ ካልሆነ ለእኔም ለመንሱርም ትልቅ አደጋ ነው። መቼም እንደዛ አድርገ ነው ዝም አይለንም እኮ እትዬ። አይ ኧረ በፍጹም ምንም አያደርጋችሁም እትዬ። ቆይ ለምንድን ነው ያልታሰረው? በጣም ትልቅ ወንጀል እኮ ሰርቷል። እኔ ምን አውቃለሁ ሳምሪ ለምን እንደፈቱት። እሺ ምን አለሽ አሁን? ዝቶብኝ ነው ሄደው። እባክሽን እትዬ ፖሊስ ጣቢያ ሄደን እንክሰሰው፣ ያለበለዚያ እኔ በጭንቀት ነው የምሞተው። እትዬ ክስ አልመሰረትሽበትም እንዴ? ለዛ ነው የተፈታው? አዎ እትዬ ክስ ስላልመሰረትሽበት ነው። ብትከሽ ኖሮ እኮ አይፈቱትም ነበር። አማሪ እንዴት ነህ? ምን ነው ደግሞ ኖር አይባልም እንዴ? ኖር ይቅርታ ብላ ሄለን የለችም እንዴ? ሄልዬ ኪችን ከሳምሪ ጋር ናት። ምን ነው እሷ ደግሞ ኪችን አበዛች? እኔ እንጃ፣ ያው ሙያዋን ልታሳይሽ ይሆናል። ዝም ብላ ነው እንጂ እኮ እኔ ድሮ ሙያዋን አውቀው ነበር። ታያት እባክሽ፣ ደስ ይበላት። ምን ነው ስራ የለም እንዴ? አዎ እባክሽ፣ ሰሞኑን በአንዳንድ ምክንያት ተወጣጥረን ነበር። ትንሽ እረፍት ማድረግ ፈልጌ ነው። በካሌብ ምክንያት ነው? አስፈራራኝ ሳምሪ፣ በጣም ነው ያስፈራራኝ። ምን ብሎ ነው ያስፈራራሽ? ብከሰው ከሱ ጋር እንዳደርኩ የሚያሳየውን ቪዲዮ ለቅዱሴ እንደሚሰጥብኝ አስፈራራኝ። ንገሪኝ እስኪ ምን ማድረግ እችላለሁ ሳምሪ? እኔ ቅዱሴን አጥቼ መኖር አልችልም። እኔ በጣም አፈቅረዋለሁ እና ታዲያ ምን ላድርግ ሳምሪ? አውቃለሁ እትዬ በጣም ከባድ እንደሆነ። ቅጣቱን ካላገኘ ደግሞ አሁንም ቢሆን እኛን ከመጉዳት ወደ ኋላ አይልም። አውቃለሁ ሳምሪ፣ አሁን እሱን መክሰስ አልችልም። ግን ደግሞ እስኪ አስቢው፣ ከኔ ጋር እልህ ተጋብቶ ቪዲዮን ቢልክለት ምንድን ነው የማደርገው? እሺ ምን እናድርግ? መቼም ዝም እንልነው አይደለም አይደል? ዝም አንለውም፣ ግን መጀመሪያ መረጋጋት መቻል አለብን። ከዛ በኋላ እቅዶች እናውጣለን። ከዛ ግን የምናደርገውን ነገር ካወቅን እሱን መጣል አይከብደንም። እሺ ካልሽ እትዬ። ሳምሪ እርዳታሽ ያስፈልገኛል። የኔ? እሺ ችግር የለውም። ምን እንዳገዝሽ ትፈልጊያለሽ? ሳምሪ አምንሻለሁ። በእያንዳንዱ ጊዜ ውስጥ አብረሽኝ እንድትሆን ይፈልጋለሁ። ግን እያዘዝኩሽ አይደለም፣ ፈቃደኛ ከሆንሽ ብቻ እየጠየኩሽ ነው። እሺ እትዬ። እሺ አመሰግናለሁ ሳምሪ፣ በእውነት አመሰግናለሁ። አረ ችግር የለውም እትዬ። እሺ በቃ አሁን አንቺ ምግብ አቀራርቤ። በቃ እኔ ልሂድ እዛ። እሺ ካሌብ ማለት እንዴት? አንቺና ካሌብ ትቻችሁ ጠፋ አይደል? እና አንቺ ከክችን ወጥቶ ማውጣት ስለሰለችኝ ተኩሽኩ። ይቅርታ በጣም ግን ምን ብላን የጠራችሽ? አይ ምንም ልስራ ምናምን ለማለት ነው። እውነት የእንግዳነት ስሜት እንዲሰማኝ እያደረጋችሁ ነው እንዴ? በጣም ተጨነቃችሁ እኮ። እና ታዲያ ሳትናገሪ ድንገት መተሽ በባዶ ቤት ተቀበልንሽ እኮ። እውነት አበዛሹ ሄሉ። እኔ የምልሽ እህታችን እንዴት ናት? በጣም ደህና ናት። ብታይ ስታጣኝ ስንቴ እንደደወለች ብታይ። አንቺን ራሱ በጣም ናፍቃኛለች እያለች ነበር። እኔም በጣም ናፍቃኛለች። እስኪ ደውይላት በእናትሽ። ውይ የኔ ቆንጆ፣ አሁንማ ስራ እኮ ነው የምትሆነው። ባይሆን ከስራ ስትወጣ እንደውልላታለን። እሺ እሺ። ጋሺ ምግብ ደርሷል፣ ተነሱ። እሺ ሳሚ መጣ። እስኪ ወደ መታጠቢያ ቤት ተነሱ። የኔ ትንሽ
የኔ ፍቅር ከአንቺ ጋር እንደዚህ በፍቅር መሆን እንዴት ደስ ይላል። ሰቃዩ እኮ አይደለ? በጣም እሺ። ቆየን እኮ እንደዚህ በፍቅር ካወራን። አዎ ልክ ነህ። ሰይጣን በመሀል ሲገባ እኮ እንደዚህ ነው የሚያደርገው። ልክ ነሽ። እንዴት ነው ግን የካሌብን ኤክስ ጉዳይ የተከታተልሽ ነው አይደል? ምን ነው ደነገሽ? አይ አልደነገጥኩም፣ እየተከታተልኩት ነው። ምንም አይነት ነገር ቢመጣ እንደማለውጠው አውቃለሁ፣ ግን ቢሆንም ቅጣቱን መቀበል አለበት። አዎ ምን ነው ደካምሽ ነው? እንደዛ ነገር በቃ እንመለስ ወደ አታዝለኝም አንቺ እየቀለድኩ ነው በይኝ እንዴ? ከመጋባታችን በፊት እኮ ታዝለኝ ነበር። እና አንዴ እኮ ቆጫጫ ነበርሽ እንዴ? አሁን እኮ አንቺ ይሄ እኮ ወደዛ ወሬኛ። እሺ ምን ማልችልሽ መስሎሽ ነው ነሽ? እና ታዝለኝ እና ነሽ ተሳያይናል ነው ፍቅር እንዴት ናፍቀሽ እንደነበር እኔ ራሱ የሆነ ነገር እየፈለኩ ነበር። ደግሞ ትያት በይ መስሜ ጥሪ። ምን ፈልገሽ ነው? ብትጠይቂኝ እኮ ነው ይሰጥሽ ነበር። አይ በቃ ተይ። ልታጠጂ ነው እንዴ? አዎ ለጸዳ ነው። በቃ እሺ ልውጣልሽ። እሺ እኔ የምልሽ። አቤት እትዬ። ውይ ይቺ ልጅ ደግሞ እትያት በይኝ። እሺ ይቅርታ መስኪ እና ሄለን የት ሄደው ነው? ወክ እናድርግ ብለው ወጣ ብለዋል። ምን ነው እሷ ደግሞ ህመማን ማስታመም እንደዚህ ትችላለች? አሁን እኮ በጣም ደህና ናት። አሁንም አይታወቃትም። ምን አለበት ለትንሽ ጊዜ እንኳን ረፍት ብታረግበት። በእሺ አሁን ወደ ስራ ሂጂ። አትጂ ቤቱ። እሺ
ሰዓት የደወልከው? እታች ደረጃው ላይ እየጠበኩሽ ነው። በፍጥነት ነኝ። አንተ ያማል እንዴ? ባሌ እኮ ተኝቷል። አውቃለሁ። ይኸውልሽ በመልእክት ድምፅ ከምቀሰቀስሽ ወጥተሽ ብትመጪ ይሻልሻል። እባክህን ተወኝ። 10 ደቂቃ ሰጥቼሻለሁ። ይኸውልሽ ትንሽ ብትቆይ ግን እመኚኝ፣ በሱ ስልክ እደውላለሁ። ቆይ ለምንድን ነው የማትተወኝ አንተ ሰውዬ? እሱማ ለምን እንደማልተውሽ ማለት ነው ስትመጪ እነግርሻለሁ። ወይኔ አምላኬ ምንድን ነው የማደርገው አሁን? ምን ብዬ ነው የምወጣው? እንዴት ነው የማደርገው? ሳምሪ በእናትሽ ሳምሪ ተነሽ። ኧረ በእናትሽ ተነሽ ሳምሪ ተነሽ በእናትሽ ተነሽ። እትዬ ምነው በሰላም ነው? ካሌብ አሁን ደውሎ ነበረ። እታች አሁኑኑ ካልመጣሽ እያለኝ ነው። ተነሽ በእናትሽ። መቼ? አሁን በዚህ ሰዓት? አዎ። ወይኔ ጉዴ! በ5 ደቂቃ ውስጥ ካልመጣሽ እያለኝ ነው። ይኸውልሽ ቶሎ በይ ተነሽ ሂድ። ምናልባት አብረን መሆናችን ሊፈልጉ ይችላል። አንቺ እጂ እኔ ቋላሽ ከተለ ይሻላል። እሺ አምላኬ ይህን ሰው እየቀረታችን አስወጣል። ጎበዝ ልጅ ሰዓትሽን ተጠቅመሻል። አንተ ያማል እንዴ? እንዴት በዚህ በሌሊት ትደውልልኛለህ? ምን ላድርግ? ናፍቆትሽ አላስተኛም አለኛ። አረ ካሌብ በእናትህ ተወኝ፣ በእናትህ ልለምን። ቆይ ምን አድርጊ ነው የምትለኝ? አግቢኝ፣ ቅዱስን ፍቺና እኔን አግቢኝ። ያማል ጤነኛ አይደለህም? በጣም ጤነኛ ነኝ። ከፈለግሽ ግን የሐኪም ማስረጃ ማምጣት እችላለሁ። ካሌብ ህይወቴን ልኖርበት፣ በእናትህ ተወኝ በቃ። የኔስ ልብ፣ የኔ ህይወትስ እንዴ? እኔ እኮ አንቺን እያሰብኩ ነው የምኖረው። ካላንቺ እንዴት መኖር እችላለሁ? ይሄ ልትነግረኝ ነው በዚህ ሌሊት የጠራኸኝ? እያዘዝኩሽ ነው ቆንጅት። ፍቺ እንድታደርጊ ይፈልጋለሁ። አንቺ ካላደረግሽው ግን እኔ አደርገዋለሁ። እባክህ ተወኝ ካሌብ፣ ልለምን። በቃ ከህይወቴ ይውጣልኝ። እንዴ አልፈልግም። ትዕዛዜን አልጨረስኩም። ያችን ልጅ ከዛ ቤት እንድታስወጣ ትፈልጋለሁ። ማንን ነው? ሳምሪን ከዛ ቤት እንድታስወጣ ትፈልጋለሁ። ቅጣት ይገባታል። አይሆኑ ቅጣት ነው መቀጣት። ነገውኑ ከዚህ ቤት መውጣቷን መስማት ፈልጋለሁ። እሺ ካደረገሽ አናቱን ልለው ነው። ምነው በዚህ በመቶ አያድቅም? ምን ያስቅሻል እንዴ? አንቺ ለምን ሳቅሽ? እኔ እንጃ። እኔም እኔ እንጃ። ካሌብ ይሄ ዱላ ሳይሆን ሽጉጥ ነው የሚያስፈልገው። እሱ ነው የሚገባው። በቃ አስቀምጪና እንግባ። ከየት ነው
እንዲህ ሳሚ